እኛ ግብረ ሰዶማውያን አሉ ብለን አጋልጠናል። አዎ አሉ፣ ምንም ጥርጥር የለውም። ምን ብለው ተናገሩ? እሳቸው እንስማቸው። ጠላት ቤተክርስቲያንን የሚያፈርሳትን ቦምብ አፈንድቷል። ምን ያህሎቻችሁ ልብ እንዳላችሁት አላቅም። ነጋሽ ሚዲያ በሚባል የአንድ ቅጥረኛ ጠላት ያገዛዙ ቅጥረኛ የዩቲዩብ ሚዲያ ላይ በዚህኛው ቪዲዮ ሰሞኑን ከ5 ቀን ከ6 ቀን በፊት በዚህ ቴምፕኔል የተለቀቀ ቪዲዮ አለ። እነኚህ ሰዎች ናቸው ያወሩት። የአዲሱ ሚካኤል ሰንበት ትምህርት ቤት አገልጋይ ነን ነው የሚሉት ራሳቸውን የሚገልጹት። አንደኛው ከራጉኤል ቤተክርስቲያን የመጣውን ይምሏል። በእነሱ በኩል አንድ የናኘው ወሬ አለ። እጅግ አስደንጋጭ፣ እጅግ አስጨናቂ፣ ሁለት ጆሮን ጭው የሚያደርግ ለክርስቲያን ሁሉ ታላቅ መርዶ የሆነ ለቤተክርስቲያን ታላቅ መርዶ የሆነ ክፉ ዜና ተሰራጭቷል፣ ተናኝቷል። ጉዳዩ ምንድነው? በአዲሱ ሚካኤል ቤተክርስቲያን ግብረ ሰዶም እየተስፋፋ መሆኑን፣ ግብረ ሰዶማውያን አገልጋዮች መኖራቸውን፣ መቅደስ ውስጥ ሳይቀር እንዲህ አይነቱን አጸያፊ ተግባር እንደሚፈጽሙ፣ ግብረ ሰዶምን እግዚአብሔር ያሳያችሁ እንደሚፈጽሙ፣ የት ቤተ መቅደስ ውስጥ ህፃናቱን ለዲቁና ለሰንበት ትምህርት ቤት ለምን ሊማሩ የመጡ ህፃናቱን እንደሚደፍሩ እጅግ ዘግናኝ፣ አሰቃቂ፣ አጸያፊ፣ ዘግናኝ የሆነ ወሬን ነዝተዋል። እሱም ብቻ አይደለም፣ ይሄ ነገር በሌሎች አብያተ ክርስቲያናትም የተስፋፋ መሆኑ እንዲያውም የኛ ይሻላል ነው የሚሉት። ከኛ የባሰ በባሰ ደረጃ በሌሎች አብያተ ክርስቲያናትም ወሬው ተዳፍኖ እንጂ በጣም ተባብሶ አለ። አንደኛው ምን ይላል? እንዲያውም የአብነት ትምህርት ቤትም የተዘጋ አለ። አንድ ፈረንጅ አንደኛው ምን ይላል? እንዲያውም የአብነት ትምህርት ቤትም የተዘጋ አለ። አንድ ፈረንጅ እርዳታ የሚረዳ መስሎ መጥቶ የአብነት መምህሩን በከለው ወይም ግብረ ሰዶማዊ ያደረገው። ከዛ ያ ደግሞ የአብነት መምህሩ ተማሪዎቹን በሙሉ በከላቸው፣ አበላሻቸው። ከዛ ያ የአብነት ትምህርት ቤት ተዘግቷል አለ። የትኛው የአብነት ትምህርት ቤት የት የሚገኝ ስፔሲፊክሊ የተናገረው ነገር የለም። መረጃዎቻቸው በሙሉ እንዲጠቅል ናቸው። ቼክ ለማድረግ የማይመቹ ሆን ተብሎ ነው። ልብ በሉ፣ ሆን ተብሎ ነው። ቅጥረኞች ናቸው እነዚህ። አዲሱ ሚካኤል የሰንበት ትምህርት ቤት ኃላፊዎች ነን የሚሉት በነገራችን ላይ ሰንበት ትምህርት ቤትን አገዛዙ ከጠረነፈው ቆይቷል። ከ10 ከ15 ዓመት በፊት ነው። የሰንበት ትምህርት ቤት ኃላፊ የሚባሉት በሙሉ ካድሬዎች ናቸው። ቅጥረኞቹ አድርጓቸዋል። መመሪያ ይሰጣቸዋል። በሚወርድላቸው መመሪያ መሰረት ነው የሚሰሩት። ቅርብ የሆናችሁ ለቤተክርስቲያን ታውቃላችሁ። አባታችን በጣም ነው የምናመሰግነው። ቲክቶካቸው ላይ ረዥም ማብራሪያን ሰጥተዋል። በጣም ረዥም ማብራሪያን ሰጥተዋል። ግቡና እዩላቸው። ለሰጡን ተግሳጽ ከልብ ነው የምናመሰግነው። ግን ጥያቄዎትን በጥያቄ እንጀምርና ወደ ሌላኛው እንሂድ። አባታችን እንግዲህ አገዛዙ ቀጥሯቸዋል፣ ቅጥረኞች ናቸው ብለዋል። እንደው የቀጠረን ውል እጆ ላይ አለ? የተከፈለን ሪሲት አለ? ከዚህ እንጀምር። እኛን ጥቅል መረጃ ነው ያሉት፣ ቼክ ለማድረግ አይመችም ያሉ እና ተፍረጥርጦ እንዲነገር ነው የፈለጉት። መረጃው እንዲህ ስለ አንድ ሰው አይደለም እያወራን ያለ ነው። የኔ አባት የኔ ጌታ ያው የእድሜ ካባን ስለደረቡ እውቀትም ስላሉት፣ በነገራችን ላይ ሌሎች ሀሳቦችንም እሰማቸዋለሁ። አንዳንዶቹ ትንሽ ጠንከር ያሉ ቲክቶክ ላይ የሚነገሩ ሀሳቦች ናቸው ያሉት። የእውነት እኛ ያገዛዙ ቅጥረኛ ስለመሆናችን ውል አሉት እጃችን ላይ የተከፈለን ደረሰኝ አለ? ግድ የለም። እኛን ለመኮነን እርሶ ጻድቅ ሆነው መቅረብ አይጠበቅቦትም። የኔ አባት የነገሩንን ተግሳጽ ግን ሰምተነዋል። ግን አንድ ነገር እንንገሩት። ግድ የለም አባቴ፣ እርሶ አንድ ቀን ስለሰሙ ነው ጆሮን ጭው አድርገውቦት ይሄ አይሆንም ብለው ተቆርቆሮ የነገሩት። ግን እነዚህ ልጆች ሚኒመም 4 ወይ 5 ዓመት ክትትል ያደረጉትን መረጃ ነው እየነገሩ ያሉት። አባቴ ግድ የለዎት። እርሶ ምናልባትም ሀገር ውስጥ አይመስሉኝም። ከሀገር ውጭም ከሆኑ አላውቅም፣ ሀገር ውስጥም ከሆኑ አላውቅም። የኔ አባት ያን የሚሉትን ደብር ወይም ደግሞ ይህን ሀገረ ስብከት አሁን ላይ የሚያውቁት አይመስለኝም። ከነዚህ ልጆች ጋር አይውሉም። ከነዚህ የሚፈጽሙ ተግባራት የሚያደርጉ ግብራቸው ቆሻሻ የሆነውን ነገር ክትትል አድርገው አያውቁ። ጠላት ቦምብ አፈንድቷል ነው ያሉት። ግድ የለም ቦምብ አይደለም፣ ማስጠንቀቂያ አድርገው ይዩት።